ድንግል ማርያምን የሚሳደብ ትውልድ ካያችሁ ቅዱስ ጳውሎስ እንደተናገረው እንዲህ ብሏል። ወበዳህሪ መዋዕል ይመጽእ ዓመታት እኮያት፣ በመጨረሻው ዘመን መጥፎ ትውልድ ይመጣል ብሏል። እስኪ በሉ በመጨረሻው ዘመን መጥፎ ትውልድ ይመጣል። እላልቡ ሟኮቴት፣ ምስጋና የሌላቸው፣ መመስገን የሚገባት ድንግል ማርያምን ያላመሰገኑ፣ ያበላቻቸውን መሶብ አንቲ ውእቱ መሶበ ወርቅ ብለው ያላከበሯት፣ ያለበሰቻቸውን ድንግል ማርያምን የረሱ ትውልዶች ይፈጠራሉ። በትዕቢት የተያዙ ከቅዱሳን እኛ እንበልጣለን የሚሉ የቅዱሳንን የሩባቸውን ምግባር የሌላቸው እንዲህ አይነት ትውልድ ይመጣል አለን። ስለዚህ እኛ ግን ድንግል ማርያምን እናከብራታለን። ነፍሴ የምትወደው አንድ ቀለም አለ። እስመ አልቦ ውስተ ላዌው አመክንዮ ይላሉ ሊቃውንቱ። ለመኖሩ ምክንያት የሌለው፣ ለመኖሩ ምክንያት ከሌለው እሱን ለመውለድ እንኳን ከሷ በፊት ሰው የለም። ከሌለ ያንን ማመን የመጨረሻው ትልቁ እምነት ነው ማለት ነው። ያንን በመያዟ ተመልከቱ፣ የህሊናችንን ስደት መለሰችልን። የህሊናችንን ስደት እግዚአብሔርን በህሊናዋ አሰበች። ያዙ በደንብ አድርጋችሁ። የመሰላሉ ላይኛው እርከን የድንግል ማርያም ህሊና ነው። የመሰላሉ የታችኛው ድንጋዩ መሰላሉ የቆመበት ታችኛው ድንጋይ የእግዚአብሔር እጅ ነው ተብላ በእኛ መጽሐፍ ስትጻፍ ድንግል ማርያም እኛ በስላሴ ልብ ለመጻፍ በቃል። ተመልከቱ፣ እግዚአብሔር መጥቶ ከድንግል ማርያም የሰው ልጅ ተብሎ ሲቆጠር እኛ የእግዚአብሔር ልጅ ለመሆን በቃል። አየው፣ የጥል ግድግዳ ትልቅ ደስታ። የዲያብሎስ ልጅ ከመባል ወጥተን የእግዚአብሔር ልጅ፣ የዲያብሎስ አገልጋይ ከመባል ወጥተን የእግዚአብሔር አገልጋይ፣ የዲያብሎስ ባሪያ ከመባል ወጥቶ የእግዚአብሔር አገልጋይ። ተመልከቱ፣ ብርሃነ አብይ ሰረቀ ላዕሌሆሙ፣ በሞት ጥላ ለሚኖሩ ታላቅ ብርሃን ወጣላቸው። ማን? ክርስቶስ። ትልቅ ደስታ። ስደት ተመለሰ። ከእግዚአብሔር ጋር አንድ ሆን፣ ብርሃን ወጣ። መላእክት አይዛመዱንም ነበር። አሁን መጥተው ተመልከቱ፣ ቤተልሔም ከበባ ገባ። ወንድሞቼ ዲያቆናት፣ ላይካነ ምስጢር፣ የቅድስት ቤተ ክርስቲያን ልጆች ምእመናን፣ ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አመሻችሁ? እንደምን አመሻችሁ? እንደምን አመሻችሁ? እስከዚህ ሰዓት ያደረሰን ሕያው እግዚአብሔር አምላካችን ለስም አጠራሩ ክብርና ምስጋና ይድረሰው። የምንማማርበት ርዕስ ወፍ ማደሪያዋን አገኘች በሚል ርዕስ እንነጋገራለን። እስኪ በሉ ወፍ በሉ። ማደሪያዋን አገኘች። ምስዋ ምንድነው? ኦፍኒ ረከበት ላቲ ቤተ ወማእነቅኒ ሀበታ ነብር ጎሊሃ። ወፍ ጫጩቶቿን የምታስቀምጥበት ዋኖስም ወፍ ማደሪያን አገኘች። ዋኖስም ጫጩቶቿን የምታስቀምጥበት ቤትን አገኘች። ምስዋዕከ እግዚኦ እግዚአ ኃያላን፣ አቤቱ የኃያላን ፈጣሪ አንተ ማደሪያ እስራኤል ግን ይዞራሉ ብሎ ቅዱስ ዳዊት ተናግሯል። ይህንን ሁላችሁም እንደምታውቁት የምናገኘው መዝሙር 84 ቁጥር 3 ላይ የምናገኘው ኃይለ ቃል ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። እስኪ አንድ ጊዜ በሉ ወፍ በሉ። ማደሪያዋን አገኘች። ወፍ ምን አገኘች? ማደሪያዋን አገኘች በሚል ርዕስ ነው እየተነጋገርን ያለ ነው። በአጭር ቃል የትምህርቱ ዓላማ የእመቤታችንን ስደት መግለጥና እኛ ከየት ወዴት ተሰደናል፣ ወፍ ማደሪያ ስታገኝ የእግዚአብሔር ማደሪያ ግን ማደሪያ አጣች የሚል ነው የሚሆነው ማለት ነው። እና ከዚህ የተነሳ
ወፍ ማደሪያ አገኘች ለቆናጽልኒ ግበብቦሙ ወላዩ አፈ ሰማይኒ ምጽላልቦሙ ለወፎች መንሳፈፊያ ክንፍ ለቀበሮች ጉድጓድ አላቸው። ወለወልደ እጓለ እመሕያውሰ አልቦቱ ሀበ ያሰምክ ርእሶ ለሰው ልጅ ግን ራሱን የሚያስጠጋበት ቦታ የለውም ተብሎ ተነግሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን የተናገረበት ሁለት ምክንያት አለው ባጭሩ። አንደኛው ለወፍ ክንፍ አላት ማለት ሁላችንም እንደምናውቀው ወፍ የምትኖረው በክንፏ በራ ነው። በክንፏ ትንሳፈፋለች፣ ከዛፍ ላይ ቤት ሰርታ ትኖራለች። ቀበሮዎችም ቀን ሰው በሚያገኛቸው ጊዜ ገብተው የሚውሉበት ፀሐይ እንዳይመታቸው፣ ሌሊትም ከሌሊት ቁር የሚድኑበት ከሌላ አራዊት የሚጠበቁበት ጉድጓድ አላቸው። ለእግዚአብሔር ግን ራሱን የሚያስጠጋበት ሰው የለውም። ያ ማለት ይህንን የተነገረበት ሁለት ምክንያት አለው። አንዱ ታምር ሲደረግ አይቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙታንን ሲያስነሳ ደቀ መዛሙርቱ ሲፈውሱ አይቶ አንድ ሰው መጥቶ ጌታን ልከተልህ አለው። ከዚህ የተነሳ ጌታ ምን አለው መሰላችሁ? ለወፎችም ክንፍ ለቀበሮዎችም ጉድጓድ አላቸው፣ ለሰው ልጅ ግን መጠጊያ የለውም አለው። ወፍ የተባለው ዲያብሎስ ነው። ወፍ ማን ነው? በማቴዎስ ወንጌል ትርጓሜ ያለው ትርጉም ምንድነው? ወፍ የተባለ ዲያብሎስ ነው። ለወፍ መጠጊያ አለው ማለት ለክህደቱ ሰይጣን ይበቃዋል ማለት ነው። ለክህደቱ፣ ለተንኮሉ፣ ሰው ለማባላቱ፣ ለሽንገላው ሰይጣን ይበቃል። ለቀበሮዎችም ጉድጓድ አላቸው አለው ቀጥሎ ማለት ነው። ቀበሮ ተንኮለኛ ናት። ለተንኮሉ ሳይሞት የሞተ መስሎ አራዊትን ለመብላት የሚጠቀመው ቀበሮ ይበቃል። ያ ማለት ምን ማለት ነው? አምላክ ሳይሆን አምላክ ነኝ ብሎ አምላክነትን የፈለገ ዲያብሎስ ለሱ ምን አለው ማለት ነው? ክህደት መጠጊያ ይበቃዋል። አንተ ግን በእኔ መልክ የተፈጠርክ ስለሆንክ እባክህ እኔን አስጠጋኝ ማለቱ ነው። እስኪ በሉ አንተ ግን በሉ በእኔ መልክ የተፈጠርክ ነህና እሺ ምን በለኝ እኔን አስጠጋኝ ልኑርብህ ማለት ነው። አሁን እንግዲህ ይህን ስናነሳ ተመልከቱ፣ ሁለት ነገር እንዛለን። አንደኛው ስደት ምንድን ነው የሚለውን እንያዘው። ስደት ወፍ ማደሪያ ስታገኝ ማለት ምን ማለት ነው? ለእመቤታችን ሲተረጎም ቅዱስ ዳዊት ላይ ያለው ድንግል ማርያም በልባቸው ይዘዋት የሞቱት አበው አሉ ማለት ነው። እስኪ በሉ ድንግል ማርያምን በሉ በልባቸው ይዘዋት ያረፉ እነማን አሉ? አበው አሉ። ያ ማለት ተመልከቱ፣ አዳም ከገነት በተሰደደ ጊዜ ተስፋ አድርጎ በልቡ ሰንቋት የወጣ ወደ ገነት እንዲመለስ ተስፋ ያደረጋት እመቤታችን ነበረች። እግዚአብሔር አዳምን ከገነት ሲያሰድደው ገነትን እንዳያያት አድርጎ አላራቀውም። ለምን መሰላችሁ? አንደኛው ተስፋ እንዳይቆርጥ ነው። ተስፋ እንዳይቆርጥ አሻግሮ እያያት አንድ ቀን እግዚአብሔር ይመልሰኛል ብሎ ንስሐ እንዲገባ ነው። እግዚአብሔር አንዳንድ ጊዜ ለኛ የሚሆኑ ነገሮችን በተወሰነ መልኩ የሚገልጥልን መከራ እንኳን መጥቶብን ከቤቱ ሳያርቀን ዛሬም ተጣመን ዛሬም ኃጢአት ሰርተን ወደ ቤቱ ስንመጣ ሳይቀስት ዝም የሚለን ነገ የምንመለስበት የንስሐ ልብ እንድናገኝ ብሎ ነው። ቅዱስ ዮሐንስ አፈወርቅ እንደሚናገረው እንዲህ ይላል፣ የማትድን ነፍስ ማስተዋል የሌላት ነፍስ መድኃኒተኛን ትጠላለች ይላል። ማስተዋል የሌላት ነፍስ የማይድን በሽተኛ ባለመድኃኒትን ይጠላል። የማይድን ማስተዋል የሌለው ሰው ክርስቶስ ያዘዘውን መድኃኒት ይጠላል። ሰው ቢያንስ ተመልከቱ፣
ከእግዚአብሔርና ከሰው እግዚአብሔርን ማመን አለበት አይደል እንዴ? እግዚአብሔርን ነው ሰውን ነው የምታምኑት? በሉ ንገሩኝ እንጂ በሞት ያፈርሰውን። እዚህ ጋር አንድ ካህን ስገድ ከሚልህና ዶክተር መድኃኒት ውጣ ትድናለህ ከሚል የትኛውን ነው የምትተገብረው? ያው ሐኪም ቤት በብር ነው የምትታከሙት። ቤተ ክርስቲያን በነፃ ስለምትታከሙ እኮ ነው። ተመልከቱ፣ በነፃ ያገኛችሁት እናቃችሁት ዋጋ ተከፍሎ በዋጋ እንኳን ተመልከቱ። እይከውና ለዛቲ ወርቅ ለዚች ወርቅ አለ ዋጋ ሁሉ የማይሆናት ወርቅ ናት አለ። ያቺ የማናት? የእግዚአብሔር የምህረቱ በር ናት። የእግዚአብሔርን የምህረቱን በር በትዕቢተኝነት ዘግተን ተመልከቱ። ዶክተር ሲያዝህ ትውጣለህ። ካህን ስገድ ሲልህ እሺ አትልም። ፖሊስ ሲያዝህ 30 ሜትርም ቢሆን በጉልበትህ ተንበርክከህ ትሄዳለህ። ካህን ሲያዝህ በጉልበትህ ተንበርክከህ እንኳን ስግደት አትሰግድም ማለት ነው። የማይድን በሽተኛ ምንን ይጠላል አለ? ባለ መድኃኒትን ይጠላል። ክርስትናን የሚጠሉ ካህናትን የሚጠሉ አባቶቻችንን የሚጠሉ ማህሌቱን የሚጠሉ ሰዎች ካሉ የማይድኑ በሽተኛዎች ናቸው። የማይድን በሽተኛ ድሮን እሱ የሚያስጠላው መድኃኒት አይደል እንዴ? ስለዚህ ተመልከቱ። አቤቱ ምንድነው እየነገርኳቸው ያለ መሰላችሁ? ስደት ምንድነው? የስደት መድኃኒት። የማይድን በሽተኛ ማለት ምን ማለት ነው? መድኃኒትን የጠላ የሽቱ ሙዳይ የመድኃኒት ቦታ ድንግል ማርያምን የጠላ የማይድን በሽተኛ ነው። መሶበ ወርቋን እንጀራ የያዘችውን መሶብ የጠላ የማይጠግብ ረሃብተኛ ነው። ሀገር የያዘችውን እናት የጠላ የማይመለስ ስደተኛ ነው። ብርሃን ያወጣችውን ሰማይ የጠላ ተመልከቱ፣ ዓይን የሌለው የማይድን እውር ሰው ነው። ውሃ የያዘችውን ህብስተ ሕይወት ክርስቶስን ይዛ የታየችውን አማናዊት የውሃ መዝገብ የውሃ ምንጭ ድንግል ማርያምን የጠላ የዘላለም ጥሙ አይቆረጥለትም። የማይድን በሽተኛ ማለት ባለመድኃኒቱንም መድኃኒቱንም የሚንቅ ሰው ማለት ነው። ስለዚህ ተመልከቱ፣ አዳም ከገነት እንኳን በተሰደደ ጊዜ ተመልከቱ፣ ነገሬን እያያዛችሁልኝ ዱሽ በደንብ እያያዛችሁልኝ ልትሄዱ እፈልጋለሁ። ወፍ ማደሪያን አገኘች ሲል በአበው ልቡና ሳትወለድ በአበው ልቡና ተስፋ የሆነቻቸው ድንግል ማርያም እምነት ነው። እግዚአብሔር አዳምን ከገነት ካስወጣው በኋላ በተራራ ላይ ለምን አስቀመጠው ስትሉኝ፣ ተስፋ እንዳይቆርጥ በሉ። እስኪ በሉ ተስፋ እንዳይቆርጥ በሉ። እኛ ኃጢአት ሰርተን እግዚአብሔር ዝም የሚለን መቅሰፍ አቅቶት አይደለም። ለምንድን ነው ሰው እንደ ደረቅ ሴት የሚሆነው? ለምንድን ነው ሰው እንደ ደረቅ ሰው የሚሆነው? ደረቅ ሰው እኮ ነው። ተመልከቱ። አሁን አንዳንድ ሰው አሁን እንደው በሞት ያፈርሰውላችሁ እንደው ምንስ ቢሆን ፖሊስ ተመልከቱ። አዳምን በገነት ትይዩ ያደረገው እግዚአብሔር ምንድነው? ተስፋ እንዳይቆርጥ። እስኪ በሉ ምን እንዲል? ሊመልሰኝ ነው እዚህ ያኖረኝ እንዲል ማለት ነው። ሁለተኛው ደግሞ ጸጸት እንዲጨምር ነው። ጸጸት መጨመር ማለት እንደሆነ ምን ማለት ገባችሁ? ያቺ እንደዚያ ከብሬ የምኖርባት ቦታ ዛሬ ወጥቼ በውጭ መለከታታለሁ ማለት ነው። ስለዚህ ጸጸት ያለው ሰው ቀድሞ የነበረባትን ኃጢአት ሲሰራ እግዚአብሔርን የሚያስብ ሰው ማለት እግዚአብሔር እንደሚምረው የሚያስብ ሰው፣ ለንስሐ የሚነሳ ሰው ምን ይመስላል? ማደሪያ እግዚአብሔር አገኘ ማለት ነው። እግዚአብሔር እንዲያድርብን መልካም ፈቃዱ ይሆንልን። ስለዚህ ተመልከቱ፣ ባጭሩ ወደ ነገር ልውሰዳችሁ። አዳም እንኳን ከገነት ሲወጣ ወደዚያች ወደ ገነት ርስቱ እንደሚመልሰው ተስፋ ያደረገው ማንን ነበረ? ድንግል ማርያምን ነው። ምክንያቱም ተመልከቱ፣ አዳም ተመልከቱ ከገነት ከወጣ በኋላ ሱባኤ ገባ። ሱባኤ ከገባ በኋላ 40 ቀን ሲሆነው ባጭሩ ታሪኩን ስለምታውቁት ይቅርታ 35 ቀን ሲሆነው 40 ቀን ሊሞላው 5 ቀን ሲቀረው ሰይጣን ይዞት መጥቶ ወጣ። ከዛ በኋላ ሰይጣን ተመልከቱ ሲያስት መልአክ መስሎ ነው የሚመጣው። መቼም ቢሆን ሰይጣን እኔ ሰይጣን ነኝ ብሎ አይመጣም። ኋላ ነው ስራው የሚገለጠው። እና አውጥቶ
ከሱባኤ አቋርጦ ይዟቸው ከወጣ በኋላ ደብረ ቅዱስ ጋር ሊደርሱ ሲሉ አውቃችሁኛል እንዴ አላቸው። ምን አወቅን? እኛ ቅዱስ ገብርኤል ነኝ አላልከንም? እኛ ምን አወቅን አሉ። ምን ቅዱስ ገብርኤል ነኝ ሳጥናኤል ነኝ እንጂ እኔ አረበኛው ጀግናው ዲያብሎስ ነኝ፣ ከእግዚአብሔር የለየኋችሁ ልጅነታችሁን ያሳጣኋችሁ ነኝ ብሎ ደብድቧቸው ሄደ። ቅዱስ ገብርኤል አንስቶ በደብረ ቅዱስ አኖራቸው። ከዛም በኋላ ወፎች ካመጡለት ስንቅ ይዞ ወደ ገነት ለመሄድ እየሮጠ ከወፎቹ ጋር በእግር ሲሄድ ገነት በሯ ተዘግቷል። መግቢያ አጥቶ እዛ ሲንጓለል ሰይጣን አገኘው። አሁንም ደግሞ በድንጋይ አናቱን አለው ማለት ነው። ያ ድንጋይ አናቱ ላይ 3 ቀን እንደ ቤት ሆኖ ሰነበተ ይላል። በሶስተኛው ቀን ጎኑን እሾህ ወግቶት ደሜ ፈሶ አይቀርም፣ መስዋዕት ለእግዚአብሔር ለጌታ ያቀርባለሁ አለ። ተመልከቱ፣ ሰው በኃጢአት ውስጥ ሆኖ እንኳን እግዚአብሔርን ማየት ከቻለ የተባረከ ሰው። በኃጢአት ውስጥ ሆነን ቢያንስ እግዚአብሔርን ማሰብ ማለት ነው። አሰበ። ምንድነው ያደረገው መሰላችሁ? ደሜ ፈሶ አይቀርም ለጌታዬ መስዋዕት ላቅርብለት ብሎ ደሙን ወፎቹ ካመጡለት ስንቅ ጋር ለውሶ አቀረበው። የዚህን ጊዜ እግዚአብሔር አንድ ተስፋ ሰጠው። ባንተ ደም ዓለም አይድንም፣ እንደ ተሰደድክ ተሰድጄ፣ ጎንን እንደ ተወጋ ተወግቼ፣ በእሾክ እንደወጋ አክሊለ ሦክ ደፍቼ 5 ቀን ተኩል ሲፈጸም ከልጅ ልጅህ ተወልጄ ከድንግል ማርያም አድንሃለሁ አለው። ይችን ስንቅ ይዞ ወደዚህ ዓለም መጣ አዳም። ያች ማናት? በሉ ድንግል ማርያም በሉ እንጂ። ያችን ስንቅ ይዞ ነው አዳም ሲሰደድ የስደቱ መመለሻ ድንግል ማርያምን ይዞ ነበረ። ስለዚህ ተመልከቱ፣ ከአዳም በኋላ የተነሱት ደጋግ ነቢያት እነ ዳዊት፣ እነ ቅዱስ ኢሳይያስ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ተመልከቱ፣ በተስፋ ድንግል ማርያምን በልባቸው ሰንቀው ነበረ የሞቱት። ድንግል ማርያም እንኳንስ ተፈጥራ ሳትፈጠር እንኳን አበውን እያጽናናች ማደሪያ ያገኘች እናታችን ናት ነው። ምን ያገኘች? በሉ ንገሩኝ እንጂ። በቃ ከአብርሃም በላይ ለድንግል ማርያም ማደሪያ አለ እንዴ? ዳዊት እንኳን እኮ አለ፣ ተመልከቱ፣ ጭንቅ ነገር ከበበኝ፣ የሞት ጣርም ያዘኝ፣ ማን የርግብ ክንፍ በሰጠኝ አለ። የርግብ ክንፍ ከሞት ያድናል እንዴ? አያድንም እኮ። ተመልከቱ፣ ርግብ የተባለችው ድንግል ማርያም ናት። ስለዚህ ተመልከቱ፣ መጨረሻ ላይ ምን አለ መሰላችሁ? ኢታሃድጋ ውስተ ሲኦል ለነፍሴ፣ ነፍሴን በሲኦል አትተዋትም ብሎ እንደገና ተመልከቱ ተስፋ አድርጎ አበው ነቢያት ድንግል ማርያምን ተስፋ አድርገው በልባቸው ሰንቀው ስደተኛ እንደሆኑ አምነው ሞቱ። ድንግል ማርያምም ተመልከቱ ተወልዳ አባቶቿን አዳነቻቸው። አዳምና ሔዋን ዳዊት የእመቤታችን አባት ቢሆንም ድንግል ማርያም ዳዊትን ካልወለደችው መዳን አይችልም። አብርሃም የእመቤታችን አባቷ ቢሆንም እመቤታችን አብርሃምን ካልወለደችው አይድንም። አዳም የድንግል ማርያም አባቷ ቢሆንም ድንግል ማርያም አዳምን ካልወለደችው መዳን አይችልም። ስለዚህ ተመልከቱ ክርስቶስ እንኳን ሲሰቀል በቀራንዮ ተመልከቱ፣ ቀራንዮ ላይ መስቀሉ ሲቆም የወይራ እንጨት ነበረ። ያንን ሲያወልቁት ክፍተት አገኙ መሬት ውስጥ። ያዛ ወይራ እንጨቱ ውስጥ ላይ ያለው የአዳም ራስ ነበረ። ለዚህ ነው ክርስቶስ መስቀሉ ላይ ሆኖ መስቀሉ ስር የሰው ጭንቅላት ታያላችሁ አይደል? ስዕል ሲሳል ያ የአዳም ራስ ነው። ክርስቶስ መስቀሉ ላይ ተሰቅሎ በክርስቶስ ደም የድንግል ማርያም የደሟ ፍሬ በሆነው በክርስቶስ ከአዳም እስከ ክርስቶስ ድረስ የነበሩት ተስፋ አድርገው የሞቱ አበው በድንግል ማርያም ዳኑ። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ስለዚህ ሁሉንም አዳነቻቸው። ስለዚህ ተመልከቱ አዳም የተሰደደው ከእግዚአብሔር ነው። እስኪ በሉ አዳም የተሰደደው በሉ ከማን ነው? ያንን የራቀውን እግዚአብሔር ከማን ጋር ማድረግ አለበት? ከአዳም ጋር። ሰው ስደት የሚባለው ተመልከቱ፣ ሰው ስደት ምንድን ነው? አሁን ብዙ አይነት ስደት አለ አይደል? ብዙ አይነት ስደት አለ። ከጽድቅ መሰደድ አለ፣ ከኃጢአት መሰደድ አለ፣
ከእግዚአብሔር መሰደድ አለ፣ ወደ እግዚአብሔር መሰደድ አለ። ከሁሉም የሚከፋው ግን ከእግዚአብሔር መሰደድ ነው። እስኪ በሉ ከእግዚአብሔር መሰደድ በሉ። እሺ አዳም መጀመሪያ የተሰደደው ከየት ነው? ንገሩኝ እንጂ። የተሰደደው ምኑ ነው ካላችሁኝ ህሊናው ብዬ መልስላችኋለሁ። እስኪ በሉ ህሊናው በሉ። የማን ህሊና ከማን ተሰደደ? የአዳም ህሊና ከእግዚአብሔር ተሰደደ። ተመልከቱ፣ መለያየት የጋራ ቢሆንም እግዚአብሔር ረድኤቱን ከአዳም አነሳ። እግዚአብሔር አዳም ተመልከቱ፣ የአዳም መኖር ከእግዚአብሔር ዘንድ ታጣ፣ ስደተኛ ሆነ። አዳም ስደተኛ ሲሆን ተመልከቱ፣ ያንን የህሊና ስደቱን የምትክስ አንድ እናት ታስፈልገዋለች። እሷም እናታችን ቅድስት ድንግል ማርያም ናት። አዳም በህሊናው ከእግዚአብሔር ጋር ተሰዶ ነበረ። ድንግል ማርያም ሐሳቧን ከእግዚአብሔር ጋር በማድረግ ለአዳም ቤዛ ሆነችለት። ለአዳም የስደቱ መመለሻ ሆነችለት። የመጀመሪያ የባህሪ ድህነት የሚባለው ከእግዚአብሔር ጋር መሆን ነው። እስኪ በሉ ከእግዚአብሔር ጋር በሉ። ምን ማለት መሆን? ከእግዚአብሔር ጋር መሆን እንዴት ነው ሲባል ደግሞ ተመልከቱ። ከእግዚአብሔር ጋር መሆን እንዴት ነው ስትሉ አጠር አድርጌ ልንገራችሁ። አካላችን ሙት የሆነው ከህይወት ከእግዚአብሔር ሲለይ ነው። አካላችን መፍረስ የተፈረደበት ከማይፈርሰው ከእግዚአብሔር ሲለይ ነው። አካላችን በጨለማ የተዋጠው ከብርሃን ከእግዚአብሔር ሲለይ ነው። ሰውነታችን ሰላምን ያጣው ከሰላማዊው ከእግዚአብሔር ሲለይ ነው። ከእግዚአብሔር ሲለይ ተመልከቱ፣ ይጠጣው የነበረ የማር ወንዝን አጣ። ይጠጣው የነበረ የወይን ወንዝን አጣ። ይጠጣው የነበረ የወተት ወንዝን አጣ። ይገለገልበት የነበረ የዘይት ወንዝን አጣ። ወዳጆቹ የነበሩ ጠላቶቹ ሆኑ። ስለዚህ የመጀመሪያ እግዚአብሔር አዳም ከእግዚአብሔር ጋር ሲጣላ የተጣለው ምኑ ነው ካላችሁን፣ ህሊናው ብዬ መልስላችኋለሁ። እስኪ በሉ ህሊናው በሉ። ምኑ ነው የተጣለው? ህግ ከማፍረሱ በፊት የፈረሰበት ምኑ ነው? ህሊናው። ሰው ስለዚህ ምኑን መጠበቅ አለበት? አስቀድሞ ህሊናውን። ሰው ህሊናውን ከጠበቀ ከእግዚአብሔር ጋር መኖር ይችላል ነው። ስለዚህ የመጀመሪያ ተመልከቱ፣ በዓለም ላይ ህሊናዋን ለእግዚአብሔር ጠብቃ ሰው ነው የበደለው። የበደለውን ሰው እግዚአብሔር ማደሪያ አጥቶ ከእግዚአብሔር ጋር የሚዋሃድ ህሊና በጠፋበት ዘመን እግዚአብሔርን በማሰብ ከእግዚአብሔር ጋር በመኖር ለዓለም ማደሪያ ለእግዚአብሔር ማደሪያ ለመሆን የተሰጠችን አማናዊት ቤት ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን። ቆዩ ልንደርስ ነው እንግዲህ። የሰው ህሊና ከእግዚአብሔር መለየት ከሆነ ስደት ማለት ከእግዚአብሔር መለየት ነው። ስደት ማለት ከእግዚአብሔር መለየት ከሆነ የመጀመሪያ ስደታችን የቀረልን በድንግል ማርያም ነው። ይህን ነው መናገር የምፈልገው። የመጀመሪያ ስደታችን ወፍ ማደሪያ አገኘች። ኦፍ የተባለ ራሱ መድኃኔዓለም ነው። እስኪ በሉ መድኃኔዓለም በሉ። ወፍ ማን ነው? ንጹህ ወፍ የሚባለው መድኃኔዓለም ክርስቶስ ነው። ሊቁ በሃይማኖተ አበውም ይናገራል። ሰረረ ንዑስ ኦፍ ወአብዳን እንዘ ይነብሩ ታሕተ ጽላሎቱ። ትንሽ ወፍ ሰነፎች በጥላው ስር ተቀምጠው ሳሉ በረረና መለጣቸው ይላል። ወፍ የተባለ እግዚአብሔር ከሆነ ለእግዚአብሔር ማደሪያ የሚሆን ህሊና ጠፋ ማለት ነው። እየሰማችሁ ነው? ለማን ማደሪያ የሚሆን ህሊናችን? የምን ማደሪያ ነው? እስኪ ገምቱ ዝም ብላችሁ። ህሊናችን ማን ነው የሚያድርበት? እግዚአብሔር ነው የሚያድረው? እርግጠኛ ናችሁ? ኋላ ጠይቃችኋለሁ መልሼ፣ ችግር የለውም። ስለዚህ ያንን እግዚአብሔር የተሰደደበትን ህሊና ወፍ የተባለ እግዚአብሔር የሚያድርበትን ንጹህ ህሊና ይዛ የተገኘች ድንግል ማርያም ናት። ምን ይላል መሰላችሁ? ቅዱስ አባ ጊዮርጊስ ዘጋስጫ ሲናገር እንዲህ ይላል።
እግዚአብሔር ተመልከቱ፣ እግዚአብሔር ወደ መሬት ለመምጣት ወደ ሰማይ የወጣ ሕሊና ያስፈልገዋል አለ። ወደ የት ለመምጣት? ወደ የት ለመምጣት? ወደ ሰማይ የወጣ ንጹሕ ሕሊና ያስፈልገዋል። እዚህ ዓለም ሆና እንተ በምድር ስራውያ ወበሰማይ አይጹቂያ አነዋወሯ በቤተ ክርስቲያን ሕሊናዋ ግን በሰማይ የሆነ እናት ድንግል ማርያም ናት። እግዚአብሔርን በማሰብ ብቻ የኖረች እናት ስለሆነች ተመልከቱ፣ በድንግል ማርያም ሕሊና እግዚአብሔር ታሰበ። ያ እሱን ያሰበችውን ሕሊናዋን ንጽህናዋን እግዚአብሔር አይቶ ተመልከቱ፣ ንጽህናዋን ቅድስናዋን አይቶ እግዚአብሔር ሊወለድ ቅዱስ ገብርኤልን ላከው ይላል። እስኪ በሉ ቅዱስ ገብርኤልን በሉ ላከው። ወዴት? ቅዱስ ገብርኤል ለመምጣት ምክንያት የሆነው የድንግል ማርያም የሕሊናዋ መሰላልነት ነው። በመሰላል ወደ ላይ ይወጣል። ሁላችሁም እንደምታውቁት የያዕቆብ መሰላል ማለት ነው። በመሰላል ወደ ላይ ይወጣል። ወደ ላይ መጀመሪያ ሁላችሁ መሰላል ከላይ አይደለም የሚላከው፣ ከላይ ነው። ግድግዳው ስር ቆሞ ወደ ግድግዳው ነው የሚደረገው። ከዛ እንደዛ ሲደረግ ከታች መሰላሉ ከላይ ከደረሰ ከላይ ያለው ሰው ወዴት ይወርዳል? በመሰላሉ ወደ ታች ይወርዳል። የመሰላሉ ሁለት እንጨት የድንግል ማርያም ነፍስና ስጋዋ ነው። ምንና ምኗ? ንገሩኝ እንጂ ነፍስና ስጋዋ። የመሰላሉ እርከን የድንግል ማርያም ንጽህናዋ፣ ቅድስናዋ፣ ድንግልናዋ፣ ትህርምቷ ይህ የመሳሰሉት ነገሮች ናቸው። እነዚህ ላይ በእነዚህ እርከኖች ላይ ወረደ ማለት ምን ማለት ነው? በድንግል ማርያም እምነት እግዚአብሔር ሰው ሆነ። በድንግል ማርያም እምነት ለምን መሰላችሁ ይሄን ያልኳችሁ? እየሰማችሁ ነው? ሰው በዚህ ዓለም ትልቅ ነገርን ማመን ምንድን ነው? ንገሩኝ እንጂ ታይቶ የማይታወቅ ነገር አይታችሁ ታውቃላችሁ? እግዚአብሔርን አንደኛ ትልቅ እምነት የሚባለው ምን መሰላችሁ? እግዚአብሔርን እወልደዋለሁ ብሎ ማመን ራሱ ማለት ነው። ተደርጎ እኮ አያውቅም፣ ከዚህ በኋላም አይደረግም። ተወልዶም አያውቅም፣ ከዚህ በኋላም አይወለድም። እግዚአብሔርን ተወልጃለሽ ስትባል ያ ነው ትልቅ እምነቷ። እኛ በክህደት የተሰደድነውን በእምነት ከስደታችን መለሰችን ማለት ነው። በክህደታችን ምክንያት የራቀንን እግዚአብሔርን በእምነታችን ምክንያት እንዲያድር አደረገችልን። ዘካርያስ ሚስት ኖራው ትወልዳለህ ሲባል ሳያምን ቀረ። ድንግል ማርያም ግን ያለ ወንድ እንኳን ትወልጃለሽ ስትባል እንበለ ምክንያት አመነች። ምክንያቱም እግዚአብሔር በምክንያት የሚገለጥ አምላክ ስላልሆነ ማለት ነው። ለእግዚአብሔር ምክንያት አለው? እግዚአብሔር ያለ ምክንያት። ለዚህ ነው በጣም ደስ የሚለኝ በሕሊናዋ ተመልከቱ፣ እግዚአብሔር ኖሯል። ከታች ደግሞ አጽንቶ የሚጠብቃት ደግሞ እግዚአብሔር ራሱ ነበረ። ድንግል ማርያምን እናታችንን አጽንቶ የጠበቀልን አምላክ የተመሰገነ ይሁንልን። ስለዚህ እርከን እያሳዝንን ብዬ ነው ልመጣ ነው። ምን ይላል ቅዱስ አባ ጊዮርጊስ ዘጋስጫ? ወደ ሰማይ ለመውጣት አለ ተመልከቱ፣ የተሰደደ እግዚአብሔር ነበረ። ከማን? ከሰው። ያ የተሰደደው እግዚአብሔር ከኛ ጋር እንዲሆን ከኛ ጋር ምን ያስፈልጋል? እሱን የሚይዝልን አዳራሽ ያስፈልገናል። በዚህ ዓለም ተመልከቱ፣ በዚህ ዓለም ለፍጥረታት ሁሉ መመኪያ የሚሆን ምንድን ነው ካላችሁኝ፣ ድንግል ማርያም ብቻ ናት። ታላቁን እግዚአብሔርን ልናስተናግድባት የበቃች አዳራሽ፣ እግዚአብሔርን ለመወሰን የበቃች ቤት፣ ለዓለም መሰረት ለሆነው ለእግዚአብሔር ማደሪያ የሆነች እናት፣ ለዓለም ምግብ ለሆነው ለእግዚአብሔር የመገበች እናት፣ ለዓለም ልብስ ለሆነው ለእግዚአብሔር ያለበሰች እናት። እግዚአብሔር ወደዚህ ዓለም ሲመጣ ያስተናገድንባት ንጽሕት አዳራሻችን ነው። አዎ ቅዱስ ጳውሎስ ምን ብሏል? ክብር ወስብሐት ለኩሉ ዘሰናይ ምግባሩ። ደግ ላደረገ ነገር ሁሉ ምስጋና ይገባዋል። እስኪ በሉ ደግ ላደረገ ምን ይገባዋል? ንገሩኝ እንጂ
አዎ ደግ ላደረገ ምስጋና ይገባዋል። እሺ ጥሩ። ደግ ያደረገ ማን ነው እንግዳ? ነቢያት ናቸው፣ ሐዋርያት ናቸው። አዎ ደግ አድርገዋል። ሐዋርያት ግን ደግ ቢያደርጉም ያበሉን የክርስቶስን ሥጋ ነው። ነቢያት ደግ አድርገዋል። አዎ ነቢያት የገለጡልን የሰበኩልን ክርስቶስን ነው። ካህናትም ደግ አድርገዋል። አዎ የተላኩት ለእግዚአብሔር ስለሆነ። ከዚህ ሁሉ በላይ ግን ተመልከቱ፣ ከዚህ ሁሉ በላይ ግን ለነዚህ ሁሉ መሰረት የሚሆን ክርስቶስን ይዛ የተገኘች ድንግል ማርያም ናታ። ደግ ያደረገ ምስጋና ከተገባው ደግ ያደረገች ድንግል ማርያም ናት። ስለዚህ ተመልከቱ፣ ስደት በሉ እስኪ። የመጀመሪያው እግዚአብሔር ከምንድን ነው የተሰደደው? ከህሊና በሉ እንጂ። ድንግል ማርያም እግዚአብሔርን በምን ያዘችልን? በህሊናዋ። ያ ምን ሆነን ካላችሁ ለዓለሙ ሁሉ መሰረት ሆነ። ከእግዚአብሔር ጋር የተጣላ ሰው ነበረ፣ እግዚአብሔር የሚያድርበት ሰው አገኘን። ስለዚህ ተመልከቱ፣ በዚያ በድንግል ማርያም ህሊና እግዚአብሔር አደረ። ለዚህ ነው ቅዱስ አባ ጊዮርጊስ ዘጋስጫ ደግሜ ልመልሳችሁ ሲናገር ምን ይላል? እግዚአብሔር ይወለድ ዘንድ ድንግል ማርያምን አላሳረጋትም አለ። እግዚአብሔር ምን ይል ዘንድ ምን አላላትም? አላሳረጋትም። እንዴት ስንለው ተመልከቱ፣ ቢያሳርጋት ኖሮ ኪሩቤል ተቀመጠ የተሸከሙት መንበር ላይ ነው ልትሆን የምችለው። ካሳረጋት እኛ ማየት አንችልም ማለት። ህሊናዋ አስቀድሞ ወደ ሰማይ ስለወጣ እሱ ደግሞ ወደ መሬት መጣ አለ። ተመልከቱ፣ ህሊናዋ ወዴት ወጣ? ንገሩኝ እንጂ። እሱ ደግሞ በዚያ ህሊና ላይ ወዴት መጣ? የያዛችሁት ሻማ እሳት የሚወርደው በምኑ ላይ ነው? በጧፉ ላይ ነው። በድንግል ማርያም ህሊና እግዚአብሔር ወደዚህ ዓለም መጣ ማለት ነው። ስለዚህ ተመልከቱ፣ በዚያ መጣና ምን አደረገ መሰላችሁ? ቅዱስ ገብርኤል በሰማይ ምን ይላል አለ መሰላችሁ? በሰማይ በአምላኩ ፊት ይቆማል። ቤተልሔም ሲመጣ ደግሞ ተፈሥሒ እያለ ይዘምራል አለ። በሰማይ አምላኩ ፊት ይቆማል። ስለዚህ ምን አለ መሰላችሁ? ወፍ ማደሪያ ያገኘች ማለት ክርስቶስ የሚያድርበት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሚሆንበት እናት አገኘ እግዚአብሔር። ማን እናት አገኘ? በሉ ንገሩኝ እንጂ። እግዚአብሔር እናት አገኘ። ማንን? ድንግል ማርያምን። ስለዚህ እናት ካገኘ ተመልከቱ፣ ያችን እናት ምን መለሰች የሚለውን ስትጠይቁኝ ስደት። እስኪ በሉ ስደት በሉ። አሁን ሰማይ ለመሄድ አንናፍቅም። ለምን መሰላችሁ? ሰማይ ምን አለ ስትሉኝ፣ ሰማይ ጸወርተ መንበር አለ። አዎ ኪሩቤል አሉ፣ 4 እንስሳዎች አሉ። በመሬትም ደግሞ ጸወርተ መንበር አለ። የድንግል ማርያም 4ቱ ባህሪዋ ለእግዚአብሔር ዙፋን ሆነው በሰማይ መላእክት አሉ። በቤተልሔምም ደግሞ እረኛዎች አሉ። በሰማይ ተመልከቱ፣ ኪሩቤል የሚሸከሙት ዙፋን አለ። በቤተልሔም ደግሞ ክርስቶስን የተሸከመች ንጽሕት ዙፋን ድንግል ማርያም አለች። ስደታችን ተመለሰ። ያ ከህሊናችን የራቀውን እግዚአብሔር በህሊናዋ ይዛ በቤተልሔም አመጣችልን። ስደታችንን የመለሰች እናታችን ድንግል ማርያም ስሟ የተመሰገነ ይሁንልን። ስለዚህ ይህን ካደረገች በኋላ ተመልከቱ፣ ቆዩ። ካደረገ በኋላ ምንድነው? በዚያ በሰማይ አለ ኪሩቤል የሚያጥኑበት የወርቅ ማዕጠንት አለ። በቤተልሔም ደግሞ ተመልከቱ 70 ሰገል ዕጣንን አምጥተው ይገብሩለታል። በሰማይ ተመልከቱ በዘመናት የሸመገለ የባህሪ አባት አለው። በቤተልሔምም ደግሞ ተመልከቱ ሽማግሌ የሆነ አረጋዊ ዮሴፍ አለ፣ ስንቅ ተሸካሚው። በሰማይ ተመልከቱ የሚያገለግሉ መላእክት አሉ። በቤተልሔም ደግሞ ተመልከቱ ስንቅ እየተሸከመች የምታገለግል ሰሎሜ ያለች። ይህ አንድነት ተፈጠረ። ከህሊናችን የተሰደደው እግዚአብሔር ከኛ ጋር ሆነ ማለት ነው። እስኪ በሉ የተሰደደው እግዚአብሔር በሉ ከማን ጋር ሆነ? በማን ምክንያት? በማን ምክንያት? ይኸውላችሁ እኮ ተመልከቱ፣ ያ እግዚአብሔር ከኛ ጋር ሲሆን ተመልከቱ ምን አገኘን ስትለኝ ድህነት አገኘን። እግዚአብሔር ከኛ ጋር ከሆነ የተዘጋ በር ይከፈታል።
እግዚአብሔር ከኛ ጋር ከሆነ ብንሰደድ ሀገር ነው። እግዚአብሔር ከኛ ጋር ከሆነ ብንራብ እንጠጣለን። እግዚአብሔር ከኛ ጋር ከሆነ ብንራቆትም እንለብሳለን። ልብሳችን እግዚአብሔር ስለሆነ ስለዚህ ተመልከቱ፣ ያንን እግዚአብሔርን ማደሪያ ሆነችው። ወፍ ማደሪያ ያገኘች። አካላዊ ቃል ንዑስ ንጹህ ወፍ፣ ንጹህ ንስር፣ አካላዊ ቃል ወልድ ኢየሱስ ክርስቶስ ስጋዋን ከስጋዋ ስጋ ከነፍሷ ነፍስ ነስቶ የሚያድርባት እናት አገኘ። በሉ የሚያድርባት በሉ ምን አገኘ? ንገሩኝ እንጂ። ታዲያ ተመልከቱ እንግዲህ አሁን እዚህ ጋር ነው የምንዘው። ይችን እናት እግዚአብሔር መረጠ። የመረጣትም ለእናትነት ነው። ያችን እናት አደረጋት። የመረጣትን እናት ካደረጋት በኋላ ተመልከቱ፣ ሁሉም ሰው ወዴት መሄድ አለበት? በሉ ንገሩኝ እንጂ። ወደ እግዚአብሔር ትሄዱ፣ ወደ እመቤታችን ንገሩኝ እንጂ። አረ ንገሩኝ። አሁን ብዙ ሰው ብዙ አሉ አይደል? እዚህኛ ሰፈር ሰዎች እነሱ አሁን መሄድ የምንፈልገው ወደ እግዚአብሔር ነው ይላሉ። ወደ እግዚአብሔር መሄድ አችልም ነው እያልኩ ያለሁት እኮ። እስኪ ወደ እግዚአብሔር መሄድ ከቻልክ አስቀድመህ እግዚአብሔርን መያዝ ነው ማለት ነው። እግዚአብሔር ተመልከቱ፣ ወደ ሰው ሲመጣ የመጣው ወደ ድንግል ማርያም ነው። እስኪ በሉ ወደ ሰው ሲመጣ በሉ ወዴት ነው የመጣው? ድንግል ማርያም ከኃጢአተኛው ዓለም ሐሳቧን አሰድዳ በእግዚአብሔር ከተማ ብታውለው፣ እግዚአብሔር ደግሞ 99 ነገደ መላእክትን ትቶ ወደ ድንግል ማርያም መጣ ማለት ነው። ወደ ድንግል ማርያም ሲመጣ ታዲያ ሁሉም ሰው ወደ ድንግል ማርያም ይሄዳል። ለምን ካሉ ተመልከቱ፣ ክርስቶስ የሚገኘው ከድንግል ማርያም ስለሆነ። በሉ ክርስቶስ የሚገኘው ከማን ነው? ንገሩኝ። ከድንግል ማርያም ነው። በጣም አንድ ኃይለኛ አውሬ አለ በዚህ ዓለም 7 ቀንድ ያለው። አይታችሁ ታውቃላችሁ? ይቅርታ 7 ክንድ ቀንድ ያለው ማለት ነው። ስንት ክንድ አይታችሁ አታውቁም አይደል? መጽሐፉ ላይ ነው ያለው። እንግዲህ ሄዳችሁ እዩት። ምንድነው የሚባለው? ሬን የሚባል ነው። 7 ነው ክንዱ። ይህንን አውሬ ማንም ሰው ሊገለው አይችልም። ምን አልኳችሁ? ለምን ካላችሁኝ አዳኞች ሲመጡ ቀንዱ ላይ ይወጣ ይቆምና ወይ በሩቁ በቀንዱ ያነሳቸዋል፣ ወይ ቀንዱ ላይ ሆኖ ሲመጡ ይወድቅባቸዋል፣ ይሰበራሉ፣ ይሞታሉ። ይህንን አውሬ መያዝ የሚቻለው በአንድ ምክንያት ብቻ ነው። እሱም በሴት ነው። በምንድን ነው? ንገሩኝ እንጂ። ምን አላችሁ? በሴት የአውሬ ይታለላል። ተመልከቱ፣ ማንም አዳኝ አይነካውም። ግን ምን ያደርጋል? ሰው ጥበበኛ አይደል? አውሬውን ለመግደል ከፊቱ ቆንጆ ሴት ማስቀመጥ። ያውን ቆንጆ ሴት ስላችሁ እንደዛ እንዳይመስላችሁ አደራችሁ። እዛ ጋር አልገባም አሁን። እሺ ምንድነው? ቆንጆ ሴት ያስቀመጡና እዛ የአውሬ ያችን ሴት ዝም ብሎ ትክ ብሎ ያያታ። ዝም ብሎ ትክ እያለ ሲያይ እኔ እንጃ ብቻ ያው አልነበርኩም ወይም አልጠየቅኩትም፣ ግን ምኗን እንደሚያደንቅ ግራ ነው የሚገባኝ። ሴቲቱን እያየ ዝም ብሎ ትክ ብሎ ማየት፣ ዝም ብሎ ትክ ብሎ ማየት። እዛ አዳኞች ቀስቀስ አይልማ፣ ከኋላ መጥተው በጦር ወግተው ይገሉታል። አዳኞች እሱን የሚፈልጉበት ምክንያት ከሱ ከሰውነቱ ሽቱ ይገኛል። ምን ይገኛል? ባሉ ነገሩኝ እንጂ ያንን ሽቱ ለማግኘት ግዴታ ማንም መግደል አለ። ባሉ ሰውየው ማን አውሬውም በሉ እንጂ አውሬው ደግሞ የሚሞተው በሴት ነው። ስለዚህ ተመልከቱ፣ ሴት የተባለችው እናታችን ቅድስት ድንግል ማርያም ናት። አውሬው ሴቲቱን ትክ ብሎ እያየ አዳኞች ያዙት ማለት ምን ማለት ነው? እግዚአብሔር ወደዚህ ዓለም ሲመጣ ሰውን ለማዳን የድንግል ማርያም ውበት ስቦት ወደዚህ ዓለም መጣ። የድንግል ማርያም ውበት ለእግዚአብሔር የሳበው ውበት ነው። የድንግል ማርያም ውበት የእግዚአብሔር አፍንጫ ያሸተተው መዓዛ ነው። የድንግል ማርያም ድንግልና ተመልከቱ፣ ምንድነው? ወሰምረ መዓዛ ዚአኪ ወአፍቀረ ስመኪ፣ ደም ግባትሽን ወደደ። እሺ ወዶ ምን አደረገ ስንለው
ፈነወ ሀቢኪ ወልዶ ዘያፈቅር ተቀዳሚ ተከታይ የሌለውን አንድ ልጁን ውረድ ተወለድ ሙት ተሰቀል ብሎ ወደ አንቺ ሰደደው። ከዛስ ተመልከቱ ወደ ድንግል ማርያም መጣ። ያ የማይሞተው ሬን ተመልከቱ ቀንድ የእግዚአብሔር የመለኮቱ ምሳሌ ነው። ሬን የእግዚአብሔር ወልድ ምሳሌ ነው። ድንግል ሴቲቱ የድንግል ማርያም ምሳሌ ናት። ያ አውሬ ሴቲቱን እያየ እንደሞተ ተመልከቱ። ድንግል ማርያም እግዚአብሔር የድንግል ማርያምን የሥጋዋን ንጽሕና እያየ ዓለምን ለማዳን ከድንግል ማርያም ሰው በሆነ ጊዜ አዳኞች አይሁድ ይዘው ገደሉት ማለት ነው። ሰው የሆነው ከማን ነው ካልከኝ ከድንግል ማርያም። የማይሞት አይደል እንዴ ኃያል 7 ቀንድ ያለው አይደል እንዴ ካልከኝ ደግሞ ምን ብዬ መልስላለሁ? አዎ ነው የማይሞተው እግዚአብሔር። ድሮንስ እግዚአብሔር ሞተ እንላለን እንደኛ? የማይሞተው እግዚአብሔር በሥጋ ሞተ እንላለን እንጂ። ከዚያ ተመልከቱ ከሰውነቱ ሽቱ ይወጣል። እስኪ በሉ ሽቱ በሉ በሞቴ ንገሩኝ። ይሄ ደግሞ ክርስቶስ አካላዊ ቃል ወልድ ኢየሱስ ክርስቶስ ሰው ሆኖ ያስተማራት ወንጌል ናት። ሽቱ የተረጨ ሰው የሰውን አንገት ዘወር ያደርጋል። ሽቱ የተረጨ ሲያልፍ አይደል መዓዛው ምን አይነት ሽቱ ነው ያስብላል። ክርስቶስም ተመልከቱ የጠመመውን የሰውን አንገት የሰውን የሃይማኖቱን አንገት ወደ መንግሥተ ሰማያት ዘወር ያደረገባት መልካም ሽቱ ወንጌል ናት። እሷን የሰጠን እግዚአብሔር ይመስገን። እስኪ ባሉ ስደት በሉ። ወፍ ምን አገኘች? ወፍ ምን አገኘች? አሁን ግን እየተሰደደ ነው ጥያቄ። ድንግል ማርያም ተመልከቱ እግዚአብሔርን ወለደችው፣ ለእግዚአብሔር ማደሪያ ሆነችው። ድንግል ማርያም ለእግዚአብሔር ማደሪያ ስትሆነው ተመልከቱ ሁለት ነገር መጣ። እየሰማችሁ ነው? ከደስታ ቀጥሎ ሐዘን ይመጣል። እስኪ በሉላችሁ ከደስታ ቀጥሎ በሉ ምን ይመጣል? ምን ይመጣል? ከሐዘን ቀጥሎ ምን ይመጣል? በቃ በዚህ ዓለም ቋሚ ደስታ የለም፣ ቋሚ ሐዘን የለም፣ ቋሚ ጠላት የለም፣ ቋሚ ወዳጅ የለም፣ ቋሚ ሀገር የለም፣ ቋሚ ነገር የለም። ቋሚ ነገር እግዚአብሔር ብቻ ነው። ቋሚ ነገር ድንግል ማርያም ብቻ ናት። ስለዚህ ተመልከቱ በዚያ ደስታ ተመልከቱ በጸነሰችበት ጊዜ አይሁድ በዝሙት ጸንሳለች ብለው አሟት። እኔ ይሄ በጣም ይከብደኛል። ለኔ ላትሰባት ክብር ይግባትና ማለት ነው ሰው ወዶ ፈቅዶ ኃጢአትን ስራዬ ብሎ አቅዶ ሰርቶ ከገሊት ጋር ወይም አንቺ የጸነሽው ከየት ነው የገሌ ልጅ ነው ምናምን እንዳትባል ታስወርዳለች ማለት ነው። ላለመሰደብ ማለት ነው። ለያውስ በሰራችሁት ነገር ብትሰደቡ ድንቅ ነው። በሰራነው ተሰድበን እናለቅሳለን እኮ ተመልከቱ። አረ ምንም አላረክ እኮ አንተ ንጹህ ልትሆን ትችላለህ ሲለው አዎ እኔ እኮ መጠርጠሬ ነው እንጂ ያስለቀሰኝ ነገሩ አይደለም ይላል። ነገሩንም አላረኩትም ይላል። ግጥም አርጎ እኮ ነው ሰው። ድንግል ማርያም ግን በሌለችበት በንጽህና በድንግልና ጸንሳ እንኳን ተመልከቱ ምን እያሉ ያሟት ነበር? ማየ ዘለፋ ትጠጣልን እያሉ ያሟት ነበር። ተመልከቱ ይሄንን ታገሰችው። አያችሁት የድንግል ማርያም ትዕግስት? ይሄንን ነው የታገሰችው። ይሄንን ታግሳ አንድ ቃል እንኳን አልመለሰችም። አንድ ቃል እንኳን ያልመለሰች። ለዚህ ነው አርም ምንድነው ንባብኪ ሰናይ ንባል እንበለ አርም ሞትኪ ከዝምታሽ በቀር ንግግርሽ ያማረ ነው። እስኪ በሉ ከዝምታሽ በቀር በሉ ንግግርሽ ያማረ ነው። የድንግል ማርያም ንግግር ምንድነው? ተመልከቱ በጣም በዚህ ዓለም ልቅም ያለች ከንፈሯ ጽድቅም ብቻ የተናገረ ፍጥረት ድንግል ማርያም ናት። ንግግሯ ምንድነው? መልአክ ሊያበስራት ቢመጣ እንዴት ይሆናል? ለእግዚአብሔር የሚሳነው ነገር የለም ሲላት ለእግዚአብሔር አገልጋይዋለሁ። ሰው ለእናትነት ተመርጦ ባሪያ ነኝ ይላል እንዴ? ተመልከቱ ለእናትነት ተመርጣ እንኳን ያ ትህትናዋ ነው ለእኛ መሰላል የሚሆነን። ለእኛ በትዕቢት ለተያዝነው ሰዎች የድንግል ማርያም ትህትና ነው ወደ ሰማይ የሚያሳርገን። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ለዚህ ነው ሁልጊዜም እርግጠኛውን የምነግራችሁ ድንግል ማርያምን ከያዝን ምንም ችግር የለም።
የሔዋን የትዕቢቷ ግንብ የፈረሰው በድንግል ማርያም ነው። ሔዋን አምላክ ለመሆን ስትበላ ድንግል ማርያም የአምላክ እናት ለመሆን ኧረ አይቻለኝም ማለች። ተመልከቱ። ሔዋን አምላክ ለመሆን ነው የተንጠለጠለችው። ድንግል ማርያም ግን መልሳ ኧረ የአምላክ እናት መሆን አይገባኝም ማለች። ተመልከቱ። እናቴ ትሆኛለሽ ስትባል ደግሞ እኔ ለሱ ገረዱ ነኝ። ተመልከቱ። ይሄን ትህትናዋን የዚህ የትህትናዋ በረከት ሁላችንንም ወደ ሰማይ ያሳርገናል። ለዚህ ነው ምን አለ? የሰው ትህትና ወደ ሰማይ ሲያወጣ ትዕቢት ወደ መሬት ያወርዳል። እስኪ በሉ ትህትና በሉ። ወዴት ያወጣል? በሉ እንጂ ትዕቢት ወዴት ያወርዳል? እግዚአብሔር ትህትና ያድለን። እሺ ወደ ነገር የልድ የመጨረሻ አካባቢ እየደረስኩ ስለሆነ ማለት ነው። ምንድነው ያልኳቸው የነበረው? ማደሪያ አገኘ። ማን? እግዚአብሔር። ከዚያ እግዚአብሔር ባደረባት ቅጽበት ምን መጣ? ያ መከራ መጣ። ቻለችው። ያም ብቻ ሳይሆን ከወዳጇ ከዮሴፍ ሁሉ ጥያቄ መጥቶበታል። ታውቁታላችሁ። ድንግል ማርያም ከማን የጸነስሽው እንደው ሲላት ምን አለችው? ዮሴፍ እኔ ወንድ አላቅም የጸነስኩት በድንግልና ነው አለችው ስትለው ተመልከቱ። በደንብ ያዙልኝ። እንዴት ይሆናል አለ። መለሰችለት። እሷ ደግሞ መልሳ ስማ ከበር ላይ የበሰበሰውን የሙዝ ግንድ አስነስታ ቅጠል እንዲያወጣ አድርጋ አበባ እንዲያወጣ አድርጋ ፍሬ እንዲያፈራ አድርጋ ይህን ማን አደረገ አለችው። እግዚአብሔር። ምንም እኮ ተመልከቱ ትህትናዋ እንዴት ትጠረጥረኛለህ እንኳን ያላለች እኮ ነው። ተመልከቱ። እኛ እኮ የምንጣለው ሌላው አይደለም መጠርጠሬ ነው የሚያናድደው ነው። ይሄ ነው እግዚአብሔርን ማሰደድ የሚባለው። በትዕቢታችን አሰድደነዋል ማለት ነው። ይሄንን ይዛ ተመልከቱ መጨረሻ ላይ አልገባው ቢል እንዲህ አለችው፣ ወዳጅ ዮሴፍ አዳምን ከመሬት የፈጠረ ያላባት የፈጠረው እሱ ከኔ ያላባት ቢጸነስ ድንቅ ነው ወይ? ለይስሐቅ ከግንድ በግን ያስገኘለት ከኔ ማህፀን ቢገኝ ድንቅ ነው ወይ? ለይስሐቅ ከሰማይ በግን ያወረደለት ለኔ በቱም ድንግልና ተጸንሶ ንበለ ዘር ቢጸነስ ድንቅ ነው ወይ? ከአለት ላይ ውሃን ያፈለቀ ከኔ ማህፀን በድንግልና ቢጸነስ ድንቅ ነው ወይ? ተመልከቱ። ለሶምሶን ካረከሰው ከአህያ መንጋጋ ውሃን ያፈለቀ ተመልከቱ። የአህያ መንጋጋውን ምኑ ላይ ውሃ ይፈልቃል? ምኑም ላይ ውሃ አይፈልቅም። ከአህያ መንጋጋ ውሃን ያስገኘ ከኔ ከባሪያው በቱም ድንግልናት ቢጸነስ ድንቅ ነው ወይ ዮሴፍ አለችው። እመቤቴ ልክ ነሽ ድንቅ አይደለም ብሎ አመናት። እመቤታችን ታስረዳለች፣ ማንንም የማትቀየም። ይሄ ትህትናዋ ነው። እስኪ በሉ ትህትና በሉ። እግዚአብሔር ትህትና ያድለን። ሁለት ነገር ተናግሬ ትምህርቱን እጠቀልላለሁ። ከዛ በኋላ ባጭሩ ስደት አይደል ነገራችን። እስኪ በሉ ስደት በሉ። ጌታን በወለደች ጊዜ ትልቅ ደስታ አለ። እስኪ በሉ ትልቅ ደስታ በሉ። በሞቴ ንገሩኝ። ትልቁ ደስታ ምንድነው? ሰማይ ሳንሄድ ሰማይ እዚህ መጣልን። ደራሲው ምንድነው ያለው? ኢይትሜነዮ ለታቦር እስመ ታቦር አነ። ደብረ ታቦርን አልመኝም አለ። ብለናል። እኔ ደብረ ታቦር ነኝ አለ። አያችሁ፣ ሰማይን አንመኝም። ተመልከቱ። አንመኝም ማለት ሰማይ አንሄድም አንገባም ማለት ግን አይደለም። ትልቅ ደስታ ምንድነው ካላችሁ፣ በሰማይ የሚኖረው እግዚአብሔር በግርግም ተገኘ። ትልቅ ደስታ። በሰማይ የሚኖሩ መላእክት ቤተልሔም ተገኙ። ከሰው ጋር ጠበኛ የነበረው እግዚአብሔር ቤተልሔም ተገኝቶ የሰው ዘመድ ተባለ። ተመልከቱ። ሰይጣን ለተንኮል ሕዝብ ሲቆጥር ክርስቶስ ለጽድቅ አደረገው። እስኪ በሰይጣን ለተንኮል በሉ። ሕዝብ ቆጠረ። ምን ቆጠረ? በሞቴ ንገሩኝ። ተቆጠሩ ብሎ ሲያዝ ምን አረገ መሰላችሁ? ሰይጣን እንዲሁ የሚያመጣው ሁሉ ለድነት ነው እግዚአብሔር የሚጠቀመው። ሰይጣን ድንግል ማርያም እንዳትቆጠር አስቦ ሕዝቡን ሊቆጥር ሲል ክርስቶስ ደግሞ በነገዳችን ገብቶ
ከነገዳችን ውስጥ ተቆጥሮ በኃጢአት የዲያብሎስ ወገኖች ተብለን የነበርነውን የነገዳችን የድንግል ማርያምን ሥጋ ተዋሃደና ተመልከቱ የዳዊት ልጅ ተመልከቱ የዮሴፍ እጮኛ ማርያም ተብላ ተጻፈች። እስኪ በሉ የዮሴፍ እጮኛ በሉ ማርያም። የዮሴፍ እጮኛ ማርያም ወደው ነው ጌታቸው እዛ አይደል ያለ? ጌታቸው እዛ ከሆነ ተመልከቱ መልአክ እኮ ተመልከቱ መጥቶ እዛ ቤተልሔም አንደኛው ደስታ ለእናንተ ይሁን እያለ የመጣው ለምን መስሏችሁ ነው? የማያየውን አምላክ ሲያየው ደስታው ፈንቅሎት እኮ ነው። ቅዱስ ገብርኤል መላእክት ነጉደው የመጡት እኮ ተመልከቱ የጥል ግድግዳ ስደት ተወግዶ ነው። አንደኛ ለነሱ ደስታ ሆነ፣ ፈጣሪያቸውን አዩት። ለዚህ እኮ ነው ደንገጹ ብርሃናት አመሪው ትሕትናው ለእሳት ግሩም። የሚያቃጥል እሳትን ትሕትናውን አይተው ደነገጡ። ያ ተመልከቱ በፊቱ ፊታቸውን የሚሸፍኑለት ጌታ ቤተልሔም ላይ ተመልከቱ ቅጠል ለብሶ አገኙት። ያ በፊቱ እየሰገዱ አይኑን አይተውት የማያውቁትን አምላክ ቤተልሔም ላይ በርዶት አገኙት። ተመልከቱ ቤተልሔም ሰማይ ሆነ፣ ሰማይ ቤተልሔም ሆነ። በሰማይ የሚኖረው እግዚአብሔር ቤተልሔም ሲገኝ ተመልከቱ ሥጋችን በዘባነ ኪሩብ ተቀመጠልን። ይህን ያደረገች ቅድስት ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን። ለዚህ ነው ሁሉም ተመልከቱ በዚህ ቀን የስደታችን የመጨረሻ ጥማችን ተቆረጠልን። የስደታችን የመጨረሻ ጥማችን ከዛ በኋላ ነው ስደቷን አንድ ነገር ተናግሬ የምጨርሰው። የስደታችን ጥማችን ተቆረጠልን ማለት ምን ማለት ነው? አንደኛ ተመልከቱ ሁሉንም አንድ ጋር የሰበሰበች እግዚአብሔርንና ሰውን፣ መላእክትንና ሰውን፣ ምድራዊንና ሰማያዊን፣ ኮከቡንና ድንጋዩን፣ በሬውንና አህያውን፣ ላሙን አንድ አርጋ ሰበሰበችው። ታላቅ ደስታ ሆነ። እሷን የሰጠን እግዚአብሔር የተመሰገነ ይሁን። ሁሉም ለእግዚአብሔር ምስጋና ቀረቡ። እረኞቹ ለእረኛው ጌታ ለእግዚአብሔር ሰገዱ። እረኞች መጡ ቤተልሔም። ለምን? የእረኞች አለቃ መጥቷልና። በጎች መጡ፣ ሞታቸውን የሚያስቆምላቸው ጌታ ግርግም ላይ አለና። ላሞች ትንፋሻቸውን ገበሩ፣ መታረዳቸው ሊቆም ነውና። አህዮችም ገበሩለት። ተመልከቱ በእነሱ ተጭኖ ግብፅ ይሰደዳል፣ ኢየሩሳሌም ይገባልና። ብርሃነ ኮከብ መጣ። ለምን? በፀሐይ አምላክ ነው ብለው በሰማይ አምላክ ነው ብለው አምልከውት ነበርና። ሽቱ ለጌታ መጣ። ለምን? ለጣዖታቱ ተረጭቶ ነበርና። ዕጣኑ ለጌታ መጣ። ለምን? ተመልከቱ ለጣዖታት ተጢሶ ነበርና። ወርቅ ለጌታ መጣ። ለምን? ተመልከቱ ለምድራውያን ነገስታት ለሚሞቱ ሰዎች ተገብሮ ነበርና። ሁሉም ተመልከቱ መጥተው ለአምላካቸው ሰገዱ። በቤተልሔም ሰላም ተጀመረ። እስኪ በሉ በቤተልሔም በሉ። ስደት ቀረ። ምን ቀረ? በዚያኑ ቅጽበት ስደት መጣ። ይሄ ነው የመጨረሻ። በዚያው ቅጽበት ምን መጣ? በሞት ያፈርሰውን ዝም ብላችሁ አስቡት። አንድ ልጅ እግዚአብሔር ቢሰጣችሁ ደግሞ ያን የሰጣችሁን ልጅ ጠዋት ላይ በዚህ አካባቢ ሰዎች ከበው ሊገሉት ስለሆነ ይዘሽ ጥፊ ቢልሽ ምንድነው የምትሉት? በጣም እኮ አስቸጋሪ ነው። ተመልከቱ ያ ደስታ ሳያልቅ ዲያብሎስ ክብሪት ለኮሰ፣ የክህደት ክብሪቱን። ከዛም በኋላ ምንድነው የተደረገው? ሄሮድስ ጌታን መፈለግ ያዘ። እኔ የሚገርመኝ ተመልከቱ ሶስት ነገር ላድርገውሽ። ሶስት ይሁንሽ። ሶስት እስኪ ማን? ዮሴፍ፣ እመቤታችንና ሰብአ ሰገል። እስኪ በሉ ዮሴፍ በሉ። ከዛስ እሷን እንተዋትሽ። እሷን ማን ቆጥሯት? እሷን በማን ልንለካት እንችላለን? ስለዚህ ተመልከቱ ዮሴፍ ምንድን ነበር የተባለው? ለዓለሙ ሁሉ መድኃኒት የሚሆን ሕዝቡን የሚያድን ከስደት የሚመልስ ስልጣኑ በትከሻው የሆነ ዓለምን የሚያድን ከሷ ምን ይላል? ይወለዳል። አሁን ደግሞ መልአኩ መጣና ደግሞ ምን አለው? ተነሳና
ይዘህ ማን ይፈልገዋል? ቆይ ጥያቄ ልጠይቃችሁ። ታዲያ ቅድም ዓለሙን የሚያድን አሁን ደግሞ የሚገደል ብሎ ጠይቋል ዮሴፍ? እምነት የሚባለው ይሄ ነው። ተመልከቱ። መጀመሪያ ምን አለው? ቀድሞ ዓለሙን ያድናል አለው። አሁን ደግሞ ሊገድሉት ይፈልጉታል አለ። ቢቀር ሊገድለው ነው ማለት እኮ ነው። ይህን ካለው ዮሴፍ ምን አላለም መሰላችሁ? መልአክ ሆይ ተሳስተሃል እንዴ? ቅዱስ ዮሐንስ አፈወርቅ ነው ያለው። መልአክ ሆይ ተሳስተሃል እንዴ? ቅድም ዓለሙን ያድናል፣ አሁን ደግሞ ሊሞት ነው የምትለኝ ምን ሆነህ ነው አላለም። የእምነቱን ጽናት ተመልከት ይላል። ለምን ተሰደደ የሚለውን ማን ገብቶታል ማለት ነው? ዮሴፍ። ዮሴፍ ምን መሆኑን አውቋል ማለት ነው? አምላክ። መሰደዱ ተመልከቱ በፈቃዱ እንደሆነ አውቋል። ሁለት ነገር ብቻ ነገር እስኪ በሉ። ስደቱ በሉ ለምንድን ነው በሉ ንገሩኝ እንጂ። ለምን የተሰደደው? ወደ ባሰባቸው ሄደ። ምን ይላሉ ሲተረጉሙ ሊቃውንቱ? ክርስቶስ ለምን ግብፅ ተሰደደ? ኢትዮጵያ ሌላ ሀገር ለምን አልሄደም ሲሉ በሽታ ወደ ጠናበት ሄደ አሉ። እስኪ በሉ በሽታ በሉ ወደ ጠናበት ክርስቶስ አሁን ወደ ማን የሚመጣው? በሉ ወደ በሽተኛ በሉ እንጂ በሉ ንገሩኝ። ተመልከቱ። ክርስቶስ ግብፅ ለምን ሄደ ስትለኝ በሽታ ወደ ጠናበት ሰው ሄደ። ለምን? ባለበጎ መድኃኒት ነውና። ክርስቶስ ለምንድን ነው የተሰደደው ስትለኝ በሽታ ላለባቸው ሰዎች መድኃኒት ሊሆን። በግብፅ ተመልከቱ አምልኮ ጣዖት በዝቶ ነበረ። ላምን ጣዖት ሰርተው ያመልኩት ነበረ። በዛ የተነሳ ተመልከቱ ግብፅ ወርዶ ግብፅን ሊቀድሳት ተሰደደ። ሁለተኛ ሳይሰደድ ቢቀር ኖሮ ምትሃት ነው ብለው አይሁድ ባመኑ ነበረ። እስኪ በሉ ምትሃት በሉ። አምላክ ሳይሆን ብሎ መስሎ የታየ ማለት ነው እንዳይሉት ተሰደደ። ምን መሆኑን ለማጠየቅ ከመያሃብ መካናተ ለጥንተ ትስብእቱ ሰው መሆኑን ያጠይቅ ዘንድ ተሰደደ። ሶስተኛው ምንድን ነው መሰላችሁ? እየሰማችሁ ነው። ግብፅ የተሰደደበት ምክንያት ግብፅ ላይ ሄዶ ተአምራትን አድርጎ ስለሚያሳምን ነው። ምን አድርጎ ንገሩኝ እንጂ። ተአምራትን አድርጎ ስለሚያሳምናቸው። እሺ አራተኛ የመጨረሻ ራስን መግዛት ሊያስተምረን። ሲበሉ ራስን በሉ መግዛት ሊያስተምረን። እሺ አምላክ ነኝ አልሰደድም ማለት ይችላል አይችልም? ይችላል አይችልም? ለምን ተሰደደ ስትለኝ ራሳችሁን ግዙ። ክርስትና በተጠመቅባት ቅጽበት መከራ ነው የሚጠብቅህ ለማለት። ክርስቶስ በተወለደባት በተጸነሰበት ጊዜ አይሁድ በተወለደበት ጊዜ ሄሮድስ እንደጠበቁት አንተም ክርስቲያን በሆንክበት ጊዜ ጀምሮ መከራ ይጠብቅሃል ማለት። አምላክ ከተሰደደ አንተም አትሰደደው ማነህ? አምላክ በፈቃዱ ከተራበ አንተ ከረሃብ ለመዳን የማትራበው ማነህ? በፈቃዱ ተመልከቱ ራስን መግዛትን ሊያስተምረን የትህትና አባት ነው። ትሁት እንድንሆን መድኃኔዓለም ይርዳን። እስኪ በሉ አንድ ጊዜ ስደት በሉ። ወፍ ምን አገኘች? ወፍ ምን አገኘች? አካላዊ ቃል ማንን አገኘ? ድንግል ማርያምን በሉ እንጂ። እሺ ድንግል ማርያም በማን ላይ ትደር? የመጨረሻው በማን ላይ ትደር? በእኛ በሉ እንጂ ትደር። እሺ እግዚአብሔርን አላሰደርነውም። ስደት ምንድን ነው? በእናንተ ቤት ሙልጭ አርገን ዘግተን እኮ ነው ያስወጣነው እግዚአብሔርን እንዳይገባ ማለት ነው። ስደት ማለት በነገራችሁ ላይ ወላችሁ ከኢየሩሳሌም ተነስቶ ግብፅ መሰደድ እንዳይመስላችሁ። ያ ስደት አይደለም። ስደት የሚባለው ከእግዚአብሔር መሰደድ ነው። ለዚህ ነው ምን አለ መሰላችሁ አንድ አባቶች ከዓለም ወደ እግዚአብሔር ተሰደዱ፣ እኔ ከእግዚአብሔር ወደ ዓለም እሰደዳለሁ አለ። ሰው እየተሰደደ ያለው ወዴት ነው ሲባል ከዓለም ከእግዚአብሔር ወደ ዓለም ነው እየተሰደደ ያለው። ከጽድቅ ወደ ኃጢአት ተሰደናል።
ከጾመኝነት ወደ በይነት ተሰደናል። ከድንግልና ወደ ዘማዊነት ተሰደናል። ከትህትና ወደ ትዕቢት ተሰደናል። ከአንድነት ወደ ዘረኝነት ተሰደናል። ከመጾም ወደ መብላት ተሰደናል። ሰውን ከማክበር ወደ ማዋረድ ተሰደናል። ይህ ነው ስደት የሚባለው። ከዚህ እስካልተመለስን ተመልከቱ፣ ስደት ነው ብለን ማሰብ አይጠቅመንም። ከዚህ ነው መመለስ። ወደ ጾም እንመለስ፣ ወደ ኪዳኑ እንመለስ፣ ወደ ቁርባኑ እንመለስ፣ ወደ ትህትናው እንመለስ። ወደዚያ ከተመለስን እግዚአብሔር ከኛ ጋር ይሆናል። እግዚአብሔርን ይዞ ስደት መልካም ነው። እስኪ በሉ እግዚአብሔርን ይዞ በሉ። ስደት ምንድን ነው? ምንድን ነው ደግሞ? አማራሪ የምትሆኑት ለምንድን ነው? ቆይ አማራሪ ነው እኮ ሰው። አሁን ማማረር ካስፈለገ ማን ማማረር ነበረበት? በሉ ድንግል ማርያም በሉ እንጂ። ሲቆይ አምላክን ወልዳ ቤተ መንግስት መቀመጥ ነው የሚገባት። ግርግም ከብት ማደሪያ ላይ ግርግም እኮ ነው የተቀመጠችው። እኔም እውነት በጣም ጭንቅ ነገር ልንገራችሁ። በጣም ጭንቅ ነገር ማለት ነው። አንደኛ ተመልከቱ የድንግል ማርያምን ትሕትናዋን እዩት። ሀገር የማታውቅ በቤተ መቅደስ ያደገች ብላቴና ለስደት ተነሳች። አንድ ቀን ምድራዊ እንጀራ በልታ እንኳን የማታውቅ በመላክ ህብስትን እየተመገበች የኖረች እናት ለስደት ተነሳች። መላክ እያረጋጋት የኖረች እናት ለስደት ተነሳች። እናት አባቷ እንኳን በቤተ መቅደስ እንዳለች ነው የሞቱት። ሁሉንም ሳታውቀው ለዓለም ብላ የተሰደደች እናት ናት። ስለዚህ ተመልከቱ ድንግል ማርያም ስትሰደድ እንኳን እግዚአብሔርን እያማረረች አልነበረም። የሚደርሰውን መከራ ሁሉ ተመልከቱ። እኔ ክፉ ብሆን ነው እንጂ ነው። ለያውም ሰው ካናገራት ነው እንደዛ የምትለው። በቃ የመጨረሻ የድንግል ማርያም የቃላቷ መግለጫ ለቅሶ ብቻ ነበር። የመጨረሻ ቃላቷ እስኪ በሉ ለቅሶ በሉ። ተመልከቱ በረሃ ላይ እንኳን እንዳለች ውሻዎች ሲያውቁት ሰዎች ማወቅ አቃታቸው። በረሃ ላይ እንዳለች ውሻዎች ለጌታ ሰገዱ፣ አራዊት ለጌታ ሰገዱ። ሰው ከውሻ ብሶ ድንግል ማርያምን ያሳድድ ነበረ። እሷ ግን እየተሰደደች ምንም ያልወጣት ዮሳዶ ባስደነገጣት ጊዜ እንኳን ልጄ ላላድንህ ነው ወይ ብቻ ነው ልቅሷ። ላላድንህ ነው ወይ ብቻ ብላ ነው ያለቀሰችው። ኮቲባ ያች ገረዷ እንኳን ስትሰድባት አንቺ መልከ መልካም ሴት ቤትሽን የፈታሽው በድርቅናሽ ነው ብላ ትዕማር ስትናገራት እንኳን ላቲ ስባት ክብር ይግባትና እመቤታችን አዎ ይህን ያህል መከራ የምቀበለው ክፉ ብሆን ነው አለች። ተመልከቱ ይህን ያህል ክፉ ብሆን ነው። እኛ ደግሞ ምንድን ነው የምንለው? አስቀድሰን ከዚህ ስትወጡ እንቅፋት ከመታችሁ አስቀድሳችሁ ኪዳንም ልደትዬ ምን አድርጌሽ ነው? በቃ መጽውታችሁ አንድ ሰው ፊቱን ካጠቆረባችሁ ተመልከቱ ምን አድርጌው ነው እግዚአብሔር እየመጸወትኩ። የመመጽወት ውጤት እኮ መገፋት ነው ሊሆን የሚችለው። የድንግል ማርያም እግዚአብሔርን የመያዟ ውጤት መሰደድ ከሆነ የክርስትናችን ደግ ነገር የመስራታችን ትርፉ ምንድነው ከተባለ በዚህ ዓለም ክፉ ነገር አግኝተን በመንግስተ ሰማያት መክበር ነው። ስለዚህ ክብሩን እንዲያድለን መድኃኔዓለም የተመሰገነ ይሁን። ውሃ ናዝላ የተጠማች እናት ከድንግል ማርያም በቀር አይታችኋል? እንጀራ አዝላ የተራበች፣ ሀገር አዝላ የተሰደደች። ተመልከቱ እኛ ደግሞ ወዴት ነው እየተሰደድ ነው? ከሀገር ወደ ሀገር ነው የምንሰደደው። ከእግዚአብሔር ወጥተን ወደ ዓለም ወደ እግዚአብሔር እንድንሰደድ መድኃኔዓለም ይርዳን። መድኃኔዓለም ይርዳን። አንድ የመጨረሻ መልእክት ላስተላልፍ። እስኪ በሉ እየሰማችሁኝ ነው? እየሰማችሁኝ ነው? ድንግል ማርያምን ከያዝን በሉ ሁሉ ይቀናል። ስንቱ ይቀናል? ስንቱ ይቀናል? ሁሉ ይቀናል። እኔ እርግጡን ነው የምነግራችሁ። ድንግል ማርያምን እያመሰገናችሁ ከሞታችሁ በሀገር አላችሁ እናንተ። ድንግል ማርያምን የሚወድ ሰው አካሉ እንኳን የጽጌረዳ አበባ ያስገኛል። ተመልከቱ ጽጌ አስተራየ ሰሪጾ ማጽሙ ለዛ አማኪ ጽጌ ለገብርኤል በይነ ሰላሙ
ወበእንተ ዝማርያም ሶብሃ ወዘኒ ማዛ ጣይሙ ለተአምርኪ አሐሊ እሙ ማሕሌተ ጽጌ ዘይሰመይ ስሙ። የሰማችሁ ነው። ጽጌ አስተራየ ሳሪጾ ማጽሙ ለዘአምሃኪ ጽጌ ለገብርኤል በይነ ሰላሙ ወበእንተ ዝማርያም ሶብሃ ወዘኒ ማዛ ጣይሙ ለተአምርኪ አሐሊ እሙ ማሕሌተ ጽጌ ዘይሰመይ ስሙ። የመጨረሻዬ ነው። በደንብ ስሙ። ይኸውላችሁ አሁን አንዳንድ ሰዎች እንዲያ የምትሉ ሰዎች ማሕሌተ ጽጌዋን መማር እሺ፣ ማሕሌተ ጽጌዋን መማር ጥሩ ነው እሺ፣ መልኳን እንዲያ ማለት ጥሩ ነው። እና ይሄ የቤተ ክርስቲያን ቃለ እግዚአብሔር ነው። ምን ማለት ነው? እመቤታችንን የሚወድ አንድ ዲያቆን ነበረ። ምን አልኳችሁ? ሁል ጊዜ ምኗን ይደግማል? ተፈስሒ ማርያም እያለ ነው የሚደግመው። እስኪ በሉ ተፈስሒ በሉ እንጂ ማርያም በሉ እንጂ አሁንም ይሄ ደስታ ነው ለኛ ደስታ የሚሆነን። እሺ ይህን እያለ ሲደግም ኖሮ አንድ ቀን ወንበዴዎች አግኝተው ይገሉታል። ከዛ ሜዳ ላይ ቀብረውት ሲሄዱ እመቤታችን ትገለጥና ለአንድ ሰው ልጅ ሂድና እንዲህ አይነት ቦታ ላይ የተቀበረ ዲያቆን ስላለ መቃብሩን አውጥተህ ቤተ ክርስቲያን ላይ ቀበሩት አለችው። ከዚያ ተመልከቱ፣ ሄዶ መቃብሩን ሲቆፍረው ከሰውነቱ ላይ የጽጌረዳ አበባ በቅሎ ተገኘ ይላል። የምን አበባ? ማንን ሲደግም ስለነበረ የድንግል ማርያምን ስም። ይሄ ስም ተመልከቱ፣ ማሕሌተ ጽጌ የምንቆምበት የመጨረሻውም የመጀመሪያውም ምንድን ነው ካላችሁ፣ እስኪ በሉ ወፍ ምን አገኘች ነው? ክርስቶስ የክርስቶስ ምን ስለሆነች ነው? በሉ ንገሩኝ። ድንግል ማርያም ምን ስለሆነች ነው? በሉ አበባ በሉ እንጂ። ክርስቶስ ምን ስለሆነ ነው? ፍሬ በሉ። እኛ ደግሞ ምን ስለሆን ነው? ንብ ወይንስ ዝንብ? ንብ ወይንስ ዝንብ? ንብ ደግ ነገር ነው የምትሰሙት? ክፉ ነገር ተመልከቱ። ባጭሩ የኛን እንቶ ንብ የተባሉ ቅዱሳን ናቸው። ዝንብ የተባሉ ኃጥአን ናቸው። አበባ የተባለችው ድንግል ማርያም ናት። አበባ ቢራቢሮ ቢቀስማት፣ ቀንዳውጣው ቢወጣባት፣ ትንኙ ቢያርፍባት፣ ዝንብ ቢያርፍባት ዝም። ድንግል ማርያም ኃጢአተኛው ሲጠራት፣ ዘማዊው ሲጠራት፣ ያማልጅ ሲላት እሺ። የማን ግን እኮ ተመልከቱ፣ እዚያ ላይ መሆኑ እዚያ መምጣቱ ጥሩ ነበር። እዚያ ቆይቶ ደግሞ ቆሻሻ መሄዱ ነው ትልቁ ችግር። ከድንግል ማርያም ከተጠጋም በኋላ በእሷ መዓዛ እንድንጣፍጥ መድኃኔዓለም ይርዳን። ንብ የተባሉ ማን ናቸው ካላችሁ ቅዱሳን ናቸው። እስኪ በሉ ቅዱሳን በሉ፣ ቅዱሳን በሉ እንጂ። ከንብ ምኑንም አበባውን ቀስመው ምን ይሰራሉ? ማር። ከድንግል ማርያም የድንግል ማርያምን አበባ ክርስቶስን ቀስመው ምን ይሰራሉ? ሃይማኖት። ንብ ተመልከቱ፣ የንብ ማር ሰሙ ለመብራት፣ ወይኑ ወለላው ለመጠጥ ይሆናል። የድንግል ማርያም እምነቷ ወለላ የተባለው እምነቷ ነው። እምነቷ ተመልከቱ እግዚአብሔርን ይዞ ተገኝቷል። ሰሙ መብራት እንደሚሆን ተመልከቱ። የድንግል ማርያም ምግባሯ ሁሉ በጨለማ ለምንኖር መብራት ነው። እሷን የሰጠን እግዚአብሔር የተመሰገነ ይሁን። ስለዚህ ወፍ ማደሪያ አገኘች። ድንግል ማርያም በቅዱሳን በክርስቲያን ልጆቿ ማደሪያን አገኘች ማለት ነው። ማሕሌተ ጽጌውን ጹሙ፣ ጽጌ ጾምን ጹሙ። እውነት አትብሉ እሺ፣ እውነቴን ነው። ጹሙ፣ ማሕሌትም ቁሙ። ማን ከኛ ጋር እንድትሆን እመቤታችን። ስብሐት ለእግዚአብሔር። ይቆያል።